በጣም ነው ያዘንኩት። በጣም በቃ ከምነግራችሁ በላይ ነው ስሜታው የሆንኩት ማለት ነው። እባካችሁ ከዚህ ድርጊታችሁ ተቆጠቡ። ዛሬ የምነግራችሁ ነገር ልብ ወለድ አይደለም። ይሄንን ሰምታችሁ ግን ሌሎቻችሁ እንድትማሩበት ስለፈለግኩ ነው። እባካችሁ ይህን ቪዲዮ በመጀመሪያ ደረጃ በላይክ ጀምሩት፣ ሁላችሁ ማለት ነው፣ ለሁሉም እንዲደርስ። ሰላም እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሰዓታችሁ አቆጣጠር የነጋባችሁም የመሸባችሁም የረፈደባችሁም ሰላማችሁ ብዝት ትርፍርፍ በልኝ እላለሁ። ምክንያቱም ከምንም ነገር በላይ ሰላም ይቀድማል። ሰላም ከሌለ ሁሉ ነገር ከንቱ ስለሆነ ማለት ነው። ፈጣሪ ሰላማችሁን ያብዛላችሁ። ዛሬ የምሬን ነው የምላችሁ። በጣም ነው የተናደርኩት። በጣም ከመነግራችሁ በላይ በቃ እንዴት ነው ሰው ስሜታዊ ሲሆን ቃላትን አንዳንድ ጊዜ የምትገልጹበት ነገር ትቸግራላችሁ። እንደዛ ነው የሆንኩት ማለት በጣም ብዙ ጊዜ እናገራለሁ ላገኘው ሰው ሁሉ እባካችሁ እንደዚህ አታድርጉ። በቃ ባገኘሁት አጋጣሚ የትኛውን ማብሻ ሳገኝ እናገራለሁ ማለት ነው፣ እኔን የመሰለ ጓደኞች። ምክንያቱም እኛ እንዴት ነው የምንሰራው ጓደኞች ታውቃላችሁ፣ እንዴት ደክመን 24 ሰዓት ተሽከርክረን እንደዚህ ሰዓቷ በተሽከረከረች ቁጥር የግድግዳዋ ሰዓት እንደ ግድግዳ ሰዓት ነው የምንሽከረከረው አብዛኞቻችን ማለት ነው። እንደዚህ ሆኖ ግን የመጣንበትን ትልቁንና ዋነኛውን ዓላማ ስንረሳ በጣም ነው የሚያሳዝነው። ለእኛ የሚያዝን ሰው የለም። እውነት ለመነጋገር ማንም አያዝንልንም። እኛ ግን ድካሙን ስለምናውቀው እርስ በርሳችን እንተዛዘናለን። ልፋቱን ስለምናውቀው ለትንሽ ለትልቁ ከፍ ዝቅ ብለን አላርም ሲጮህ እንኳን እንቅልፋችን እያማረን አረ በጭራሽ አልተኛ። ምክንያቱም አላርም ጮህ ከተኛችሁ በጣም ብዙ ችግር አለ። ትምህርት ቤት ያለበት ሰው ብዙ መቼም ፕሮሰሱን የምታውቁት ነገር ነውና አላርም ዝም ብለን አንሞላም። መቼም የሆነ ጉዳይ አንገብጋቢ ጉዳይ ባይኖር ኖሮ ማለት ነው፣ ሰራተኛ ባንሆን ኖሮ አላርም አንሞላም። ጸጥ ብለን እንተኛለን። የፈለግን ሰዓት እንቅልፋችን ሲያልቅ እንነሳለን። አላርም ግን በቃ እንቅልፌን ባያልቅ በዚህ ሰዓት መነሳት አለብኝ ብለን ተገደን ነው አላርም የምንሞላው ሁላችንም። የእውነት ዛሬ በጣም ነው ያዘንኩት ማለት ነው። ዛሬ የምነግራችሁ ታሪክ ልቦለድ አይደለም። አንድ ሰው እንኳን ተምሮ ከዚህ ታሪክ እስቲ ለውጥ ቢያመጣ በሚል ዛሬ ይሄን ነገር ልነግራችሁ ወስኛለሁ ማለት ነው። ሁላችሁም ይሄን ቪዲዮ አደራችሁ ላይክ ማድረጋችሁን አትርሱ፣ ሼር ማድረጋችሁንም አትርሱ። ለሁሉም ይድረስ። በእውነት በእነኚህ እህቶቼ ላይ የደረሰው ነገር በማንም ላይ እንዲደርስ አልፈልግም። እነኚህ ሁለት እህቶቼ እዚሁኛ አፓርትመንት ላይ ነው የሚኖሩትና አንደኛዋ 4 ዓመቷን ከገባች እዚህ ቤት ማለት ነው። በውጭ ነው የምትሰራው፣ ወረቀት ምናምን የላትም። 4 ዓመት ሆኗታል። አንደኛዋ ግን ገና 1 ዓመቷ ነው። ተጨማሪ ሰራተኛ ቀጥራላት ነው ሴትየዋ። በመካከል እንግዲህ ሴትዮዋና ሰውየው በጣም ይጣላሉ። ሁልጊዜ ሰላም የላቸውም። ሰውየው አንድ ጊዜ ታስሮ 2 ዓመት ቆይቶ ነው የመጣው ማለት ነው። ከመጣም በኋላ በቃ ሰላም የለም። በመካከላቸው ይበጣበጣሉ። የተለያዩ ግጭቶች አሉ። ብዙ ነገር ማለት ነው። እንደዚያም ሆኖ ግን እንግዲህ ስራቸውን ቀጥለው ነበረ። በጣም የሚያሳዝነው ነገር ግን የ4 ወር ደሞዝ ማለት ነው ሳይቀበሉ በመካከል ሴትዮዋና ሰውየው የከረረ ጸብ ይነሳና ሴትዮዋ ታሰረች ማለት ነው። ሴትዮዋ ደግሞ የዚህ ሀገር ዜጋ አይደለችም። ሰውየው ብቻ ነው የዚህ ሀገር ዜጋ ማለት ነው። ያው ምን አደከማቸው፣ ታሰረች። እሷን ሲያሳስራት መጀመሪያ እንግዲህ እነሱ የቀጠረቻቸው ሴትዮዋ ናት። ያው በተለያየ ግጭት መካከል እሱ በሄደበት ጊዜ ነው እሷን ልጆቹን የቀጠረችው ማለት ሰራተኞቹን። ሁለተኛውም ሰራተኛ ስትመጣ እሱ አልነበረም። እንግዲህ በእሷ ስር ነው የሚተዳደሩት። ደሞዝ ምናምን የምትከፍላቸው እሷ ነች። እንደዛ ነበር ሁኔታው። ከዛም በኋላ እሷን ሲያሳስራት እነሱም በጣም ደንግጠው ሁለቱም ወረቀት የላቸውም እና ለቀው ሄዱ። የ4 ወር ደሞዛቸውን ትተው ማለት ነው። 4 ወር ሙሉ እየሰሩ ያለ ደሞዝ አስቡት። በእውነት በጣም የተንገበገብኩት አንዲት ጓደኛችን እንደውም እሳይ ደግ አረጓቸው ምናምን ሁላን ያለችው። አስቡት እናንተ እንዴ! እኔ ግርም ምን ያለ የፈለገው ነገር ስራው ቋሚ ቢሆን የፈለገ ነገር እንኳን ጓደኛ ብንሆን 4 ወር ሙሉ ያለ ደሞዝ ቁጭ ብያለሁ። በነገራችን ላይ እንኳን 4 ወር አይደለም 1 ሳምንት ካለፈው እኔ በጣም ነው በቃ ደስተኛ አይደለሁም፣ እውነት ለመነጋገር ማለት ነው። እርግጥ ነው የደሞዝ ጊዜ ሲደርስ ደስተኛ አይደሉም እነሱ ራሱ የተለየ እንቅስቃሴ ሀረካት ያሳያሉ። ግን ወደድንም ጠላንም አንድና አንድ አላማችን ምንድን ነው? እዚህ የመጣንበት ገንዘብ ፍለጋ ነው። በቃ እውነቱ ይሄ ነው። ብዙዎቻችን ግን ደሞዝ ለመጠየቅ ሼም ይዘናል፣ በጣም ይከብደናል። እነኚህ ልጆች እንግዲህ ሁለቱም 4 ወር ሳይቀበሉ ልክ ሴትዮዋን ስትያዝ እንግዲህ በመካከላቸው በነበረው ጸብ እሷን ሲያስይዛት እነሱን ፈርተው እኛን ገር ያስይዘናል በማለት ፈርጥጠው ጠፉ ማለት ነው። ሄዱ። አንዷ ለፋሲካ ልትሳፈር ነበር። ሁሉ ነገሯን ጨርሳለች ምናምን ነገር ጠቅላ ወደ ሀገሯ ልትገባ ነበር። አንዷም እንደዚሁ በቃ እያሰበች ነበር። ምን አደከማችሁ? ያችም ልክ ሄደ ነበረችው
ሳትሄድ ቀረች። ፕሮሰሷን ካንሰል አድርጋ እንደገና ሌላኛዋ አሁን ተመልሳ እዚሁ አፓርትመንት ሌላ ቦታ ስራ ገብታ፣ የሚገርማችሁ ነገር እጃዛ ቤት ራሱ ለብዙ ጊዜ ቆይታ በጣም ተበሳቁላ ምናምን በቃ ብር አላስቀምጥም ነበር፣ ሁልጊዜ ስራ ሰርቼ ብሩን ልክ ነበር። እጃዛ ቤት ስትቀመጡ ታውቁታላችሁ ምን አይነት ወጪ እንዳለ፣ ምን አይነት የሁሉንም ነገር የቀለባለ የብዙ ብዙ ብዙ ወጪው ምን ያህል ወጪ እንዳለ ሁላችሁም ታውቃላችሁ። የምታውቁት ታውቃላችሁ። በነገራችን ላይ ከፈጣሪ በታች ገንዘብ በጣም ወሳኝ ነገር ነው ለሰው ልጅ ማለት ነው። በተለይ በስደት ሀገር በቃ የታዘብኩት ነገር ይሄንን ነው። እና እሱ ልክ የሁሉ ነገር እንደተፈጠረ ልጆቹን ይዞ ሆቴል ውስጥ ነው ያረፈው። ደውሎ ይጠራታል አንደኛዋን እንግዲህ ያው በጣም ምክንያቱም ያስይዘኛል በማለት በመጨናነቅ የ4 ወር ደሞዛቸውን እንግዲህ እነ ሳሬ በጣም በተደጋጋሚ ይናገራሉ። እንደዚህ ደሞዝ ከተከለከላችሁ አትጨናነቁ፣ 99 ላይ ደውላችሁ ለፖሊስ ተናገሩ። ደሞዛችሁ ላይ ነው እነሱ ትኩረት የሚያደርጉት። ምንም ፋሲካም ከዚህ በፊት እንግዲህ እንደዚሁ ደሞዟን ተነጥቃ ለፖሊስ ደውልብሻለሁ ምናምን ብዬ ሳስፈራራት ደሞዜን ሰጠች ብላሉ ተናግራለች። እነሱ ግን ልክ እንደዚህ አይነት ነገር ሲፈጠርባቸው አንዳንዴ ሶሻል ሚዲያ መከታተል ይጠቅማል፣ በእውነት ለመነጋገር ማለት ነው። በቃ ትንሽ እንኳን ሞራል ይኖራቸዋል፣ በቃ አቅም ይኖራቸዋል። እነኚህ ግን ገና ሴትዮዋ እንደተያዘች ሄዱ። ደውሎ እንኳን ሰውየው ኑ ሲላቸው ሰውየው ሆቴል በነበረበት ሰዓት ልጆቹ ይዞ ሆቴል ነው ያረፈው። እሱ ጠቅሎ ኑ ሲላቸው ራሱ ፍቃደኛ አይደሉም፣ ምክንያቱም ፈርተው ማለት ነው። እና ግን ወደ ገደል ውስጥ ገባላችሁ። ዋናው ቁም ነገሩ ምንድን ነው ቤተሰቦች? በእውነት እኔ ግርም የሚለኝ ነገር ማለት ነው እንዴት ነው ሰው 4 ወር ሙሉ ያለ ደሞዝ የሚሰራው? በጣም ነው የተገረምኩት። በጣም በቃ ማለት ጤነኛ ናቸው ወይስ ምንድን ነው? ያኔ ብዙ ነገር ነው የተሰማኝ። እናንተ እስቲ የተሰማችሁን ኮመንት አድርጉ። እውነት ለመነጋገር አንደኛ እነኚህ ልጆች እንደዚህ በውጭ ነው የሚሰሩት። እንዴት ነው ሰው አርቆ የማያስበው? አይደለም ካልሰጧቸው እኮ 2 ወር ካልሰጧቸው በቃ የ2 ወር ከተጠራቀመ አንደኛው ሰራተኞቹ 2 ናቸው። ሁለተኛ ደግሞ ደሞዙ እየተጠራቀመ ነው። ደሞዝ ሲጠራቀም ደግሞ እነሱ አይሰጡም። ለምን? እነሱ በየወሩ ብር ያገኛሉ፣ ሰርተው ያመጣሉ። ከወር እስከ ወር ምግብ ከሆቴል ነው። ነገሮችን በቃ ዘና ብለው ነው የሚኖሩት። ለገንዘብ አይቆጥቡም። እኛ አበሾች አሁን ነገ ብንታመም፣ ነገ የሆነ ቦታ ብንሄድ፣ ነገ ብለን አብዛኛውን ብር በቃ እንቆጥባለን። በቻልነው መጠን እንቆጥባለን። እነሱ ግን አይቆጥቡም። በቃ የታዘብኩት ነገር ባላቸው ነገር ዘና ፈታ ብለው ነው የሚኖሩት። ቤት እንኳን ባይገዙ ምንም አይመስላቸውም። ለነገሮች ትኩረት አያደርጉም። በቃ ደስታቸውን ብቻ ነው የሚያስቡት። እና ደሞዝ እንዴት ነው ሰው አጠራቅሙ የሆነ ሰራተኛ ይሰጡናል ብለው ተስፋ አድርገው 4 ወር ሙሉ ቁጭ ብለው በስተመጨረሻ እንግዲህ ብር በእጃቸው ላይ ሳይኖር ምንም ነገር ሳይሆኑ ወደ እጃዛ ቤት እንግዲህ እጃቸውን ታጥበው ሄደው ብዙ ብስቁልና ብዙ መንከራተት ብዙ ችግር ነው የገጠማቸው። የእውነቴ ነው። እዚህ ጋር ሄ ብዬ ልነግራችሁ የማልችለው ነገር ሁሉ ነው የገጠማቸው ማለት ነው። የሰው መቼም ፕራይቬሲ ማውጣት አልፈልግም፣ ምክንያቱም ቪዲዮን እነሱም ስለሚያዩት ማለት ነው ጓደኞች ስለሆኑ እና ቤተሰቦች። ግን በአጠቃላይ የምላችሁ ነገር ምንድን ነው ጓደኞች፣ የምሬን ነው የምላችሁ። እኔ ሳምንት 15 ቀን ካለፈ በየቀኑ መጠየቅ መቻል አለባችሁ። እናንተ እንጃ አላቅም። እኛ እኮ ሰውን እንደ ራሳችን ነው የምናየው፣ እንደ ራሳችን እንወዳለን። እነሱ የሚወዱን ይመስለናል፣ ግን እነሱ አይወዱንም። እውነታው ይሄ ነው። በቃ እነሱ የሚወዱት ጉልበታችንን ነው። እስቲ አንድ ቀን ታመሽተኝና ሞክሪያቸው። ሳትታመሚም ቢሆን እስቲ ራስሽን አሞኛል በሽተኝተሽ እስቲ ሞክሪ ማለት ነው። የዚያን ቀን ሁሉም ነገር ይታይሻል፣ እውነታው ምን እንደሆነ። የፈለግን በአቆላምጦሽ የፈለገ ስትወጣ የቱ ልብስ ያምርብኛል፣ የቱ ልልበስ አምሩብኛሉ፣ የተለያዩ ነገሮችን እንኳን እንደ ጓደኛ ብትቀራረቡ ራሱ እኔ እንጃ፣ እኔ አላቅም። እኔ መቼም አላምናቸውም። ይቅርታ አድርጉልኝና እባካችሁን እንደዚህ አይነት ስህተት አትስሩ። 2 ወር እንኳን ቁጭ ካላችሁ ያለ ደሞዝ፣ ከዛም በኋላ ግን ስራ አፈላልጋችሁ ስራ ፈልጉ። እነሱ የመክፈል አቅም ካላችሁ ሰዎቹ ጥሩ ከሆኑ ተመልሳችሁ ትገባላችሁ። ማን ይከለክላችኋል? ከተዋደዳችሁ እኮ በቃ ስንት ሰዎች አሉ አይደል እየተመላለሱ ለረጅም ጊዜ አብረው የሚሰሩ። እንደዚያ ማድረግ ይቻላል። ግን ዝም ብላችሁ ያለ ደሞዛችሁ ላው ላይ እየተጠራቀመ ይሰጡኛል ብሎ መቀመጥ ህይወታችሁንም ሊያሰጣችሁ ይችላል። እነኚህ በነፍስ ነው ህይወታቸውንም አድነዋል። ግን ሌላም ችግር ሊገጥማችሁ ይችላል። እና እኔ የምላችሁ ጓደኞቼ የፈለገ ነገር ቢሆን እባካችሁን እነሱን አትመኗቸው። ዋናውን አላማችሁን፣ ዋናውን ርዕሰ ጉዳያችሁን አትርሱ። ዋናው ፍላጎታችን እኛ ብርና ብር ነው። በቃ እውነታው ይሄ ነው። እዚህ ጋር የመጣ ነው እኛ ይሄ ሙቀት መቃጠል ወይንም ደግሞ ደክሞን ቁጭ ስንል ተነሺ ነይ መኪና ጠቢ ነይ እንደዚህ አድርግ የሚለን ሰው ቸግሮ ነው እንደዚህ የመጣ ነው። የመጣንበት አላማ እኮ አለን። የምንበላው የምንጠጣው የምንለብሰው እኮ ቸግሮን አይደለም የመጣ ነው እዚህ ማለት ነው። ሁላችንም እንተዋወቃለን ለምን እዚህ እንደመጣ። ትልቁን አላማ ረስተን እዚያ በይሉኝታም ይሁን ወይንም ደግሞ ነገ በማለት 4 ወር በጣም ብዙ ነው።
4 ወር በጣም ብዙ ነው እና እውነት አንዷ ጓደኛችን እንደነገርኳቸው እሰይ ነው ያለችው። እሰይ ደግሞም ያስብላል። እውነት ለመነጋገር ሰው እንዴት ነው ሃይዋነ ከልበ እየተባለ እየተሰደበ የሰራበትን አላማውን ቁም ነገሩን እንዴት ሰው ይረሳል? ብቻ እኔ አልፈርድም፣ ምንም ልል አልችልም። ግን እናንተ እህቶቼ ሌሎቻችሁ ትምህርት ይሁናችሁ። እንኳን አይደለም በህግ ወጥ ሆናችሁ ወረቀት ምንም ነገር ሳይኖራችሁ ያላችሁ ራሱ እንደዚህ ደሞዝ ማጠራቀም ጥቅሙ ምንድን ነው? ጥቅሙ ምንድን ነው? በቃ ከስር እየተቀበላችሁ ከነሱ ጋር በፍቅር መኖር ይሻላችኋል። ደሞዝ አጠራቅማችሁ ስጭኝ አትስጭኝ የተገላመጣችሁ የተደባደቡ ሰዎችም አሉ። እዚህ ጎረቤት የተደባደቡ በዚህ በደሞዝ የተነሳ ማለት ነው። አልሰጥሽም ለቪዲዮ ትቀርጭኛለሽ። ከዚህ ቤት አሳይቻችኋለሁ። ብዙ ደረጃ የተዳረሱ ሰዎች አሉና አንድ ነገር በቃ እንደዚህ አትንዛዙ። 15 ቀን ከቆየ በጣም ብዙ ነው እና ጓደኞቼም ምልላችሁ ነው፣ እባካችሁ እንደዚህ አታድርጉ። የፈለገ ነገር ይሁን የፈለገ ነገር ቢመጣ ዋናውን ነገራችሁን አትርሱ። ወደውኛል፣ በቃ ቤስት ፍሬንድ ነን፣ ቋሚ ስራ ነው ምናምን ነው። ይሄ የሚጠቅም ነገር አይደለም። ደሞዝ ከተጠራቀመ አይሰጧችሁም። እነሱ ከስር ነው ሁሉን ነገር የሚያደርጉት። እንደኛ አይደሉም። ገንዘብ ሴፍ አያደርጉም። ብዙ ሲሆን ነገ ችግር እንዳይመጣባችሁ ሌላ ችግር በህይወታችሁ ላይ ስንቶቻችን አሉ በር እየተቆለበባቸው እየተደበደቡ። ምክንያቱም ያለ ደሞዝ አስለመዷቸው። 5 ወር 6 ወር ያለ ደሞዝ ሰርተው ከዛ ደሞዝ ሲጠይቁ አዲስ ነገር ነው ለነሱ። ስለዚህ ምን ያደርጋሉ? በር ይቆልፋሉ። እያሰቃዩ ወዲሽ ሳይሆን በግድሽ ጥርስሽ እየወለቀ ተሳሪያለሽ ማለት ነው። ከዚህ በፊት ብዙ ታሪኮችን አቅርቤያለሁ። ወደታች ቪዲዮውን እየወረዳችሁ እዩት። እዚህ ጋር መደጋገም እንዳይሆንብኝ ማለት ነው። ብዙ እህቶቻችን አሉ እስከ 12 ዓመት ድረስ ያለ ደሞዝ እየተደበደቡና ጥርሳቸው እየወለቀ የሰሩ ብዙ ናቸው። እና እዚህ ነገር ላይ ከመግባታችን በፊት ሳምንት ከሆነው በቃ ስጭኝ፣ ችግር አለብኝ፣ መላክ እፈልጋለሁ፣ በቃ በጸባይ ማናገር፣ ጠዋት ማታ መነዝነዝ። ወዳ ሳይሆን በግዷ ትሰጣለች። የዛን ጊዜ ብሩን ብዙ ስላልሆነ ችግር የለውም። ሲጠራቅም ግን በጣም ብዙ ችግር ስላለው እባካችሁ ተጠንቀቁ። የዛሬው መልእክቴ እንግዲህ ይህን ይመስላል ጓደኞቼ። ለሁሉም ላልሰሙ አሰቡልኝ፣ አደራችሁ። ለጓደኞቻችሁ ንገሯቸው በየሄዳችሁበት። ምክንያት ስንት ሞኝ አለ፣ ስንት የዋህ ሰው አለ። እህቶቻችን እኮ አብዛኞቹ እኮ የዋሆች እኮ ናቸው በእውነት። እናሱ የዋህ እንደሆኑት ሁሉ ያም ሰው የዋህ ይመስላችኋል ማለት ነው። በዚህ መልኩ ይሸወዳሉ። እና ሁላችሁም ጥንቃቄ አድርጉ ጓደኞች። አደራ ነው እኔ ደጋግም የምጠይቃችሁ። አደራችሁን ጥንቃቄ አድርጉ። እናንተ ጉልበታችሁ ብቻ ነው የሚፈለገው። በቃ ጉልበታችሁ ብቻ ነው። ከዚህ ውጪ እናንተ ምናልባት ጭንቅላታችሁ ውስጥ የምታስቡት ነገር ብር ስለሌላቸው ምናምን አይደለም ማይሰጧችሁ። እኔ እንጃ ብቻ እንዴት አድርጌ ማስረዳት እንዳለብኝ አላውቅም። እንዴት አድርጌ ውስጥ ልግለጸው? እኔ ችግር ነው ያለኝ። እንዴት አድርጌ ውስጥ መግለጽ እንዳለብኝ ለእናንተ አላውቅም። ብቻ ለማለት የፈለግኩት ነገር ገብቷችኋል ብዬ ተስፋ አደርጋለሁኝ። ሁላችሁም ታሞ ተመማቀቅ አስቀድሞ መጠንቀቅ ይሻላልና ከሌላ ሰው እንማር። ሁሌም ቢሆን ማለት ነው ከሌላ ሰው ራሳችን ላይ እስከምንደርስ ድረስ መጠበቅ የለብንም። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። ሁላችሁም ላይክ ማድረጋችሁ ግን አትርሱ። በድጋሚ እስከምንገናኝ ድረስ ሰላማችሁ ይብዛ። አምላክ ሀገራችን ሰላም ያድርግልን። ቻው